ከቁጥር 24 ጀምሮ እንደዚህ ይላል። ስለናንተ በተቀበልኩት መከራ አሁንም ደስ ይለኛል ይላል። ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በስጋዬ ያሟላለሁ። የእግዚአብሔርን ቃል በሙላት እንዳቀርብላችሁ ከእግዚአብሔር በተሰጠኝ አደራ የቤተ ክርስቲያን አገልጋይ ሆንኩ። ቁጥር 26 ላይ ይህም ቃል ከዘመናትና ከትውልዶች ተሰውሮ ሚስጥር ሆኖ ቆይቶ ነበር። አሁን ግን ለቅዱሳኑ ተገልጧል። እስቲ ቃሉ ተገልጦልኛል በሉ። በሉት ግድ የለም በደም ቃሉ ተገልጦልኛል በሉ። የእግዚአብሔር ቃል በሉ ተገልጦልኛል በሉ። በብሉይ ኪዳን ዘመን የእግዚአብሔር ቃል የተገለጠ እሺ። አሁን አንዳንድ ነገር ስንሰማ ብሉይ ኪዳን ላይ እግዚአብሔር ራሱን አገለጠ ነበር እንዴ? አልተገለጠም ነበር የእግዚአብሔር ቃል? የእግዚአብሔር ቃል በብሉይ ኪዳን የምንለው እግዚአብሔር እዚህ በመጨረሻው ዘመን ሊገለጥ ያለውን ዓለም ከመፈጠሩ አስቀድሞ በክርስቶስ ኢየሱስ የሰራውን ከአዳም ውድቀት በኋላ በእያንዳንዱ መንገድ ጊዜና ዘመናት ከአባቶች ጋር ኪዳን እየገባ አሁን ላለንበት የመጨረሻውንና የልቡን ትክክለኛ ፍቃድና ሐሳብ የገለጠበት ኪዳን ነው። አሁን ያለንበት ኪዳን ምን አይልም አይሻርም። በሉ እስቲ በቃ ከዚህ በኋላ እግዚአብሔር ሌላ ኪዳን አያመጣም። ለምንድን ነው እስከ ዛሬ የነበሩት ከአባቶች ጋር የገባው ከነ ሙሴ ጋር የገባውን ኪዳን የሻረው ሲባል ሊገለጥ ያለው ዋናውን አካሉን ያመለከተ ኪዳን ነበር። ኪዳኑ በአጠቃላይ እነሱ አላወቁትም። እግዚአብሔር ግን ሲገባ ኪዳንን አንድ የሚያየው ፐርሰን ነበር። ከሁለተኛው አዳም ሆኖ የሚመጣ ቃል ስጋ ለብሶ በምድር ላይ የሚገለጠውን የራሱን ማንነት እያየ ያን ነበረ የሚገልጠው። እነሱ በምድረ በዳ ውሃ ሲጠማቸው ከአለቱ ሙሴ አለቱን አናግሮ ውሃ ሲጠጡ አለቱን መጥቶ ውሃ ሲጠጡ የመሰላቸው ምንድን ነው? ውሃ እየጠጡ ነው የመሰላቸው። እነሱ ተሰውሯል እነሱ። ስለዚህ ጳውሎስ መጥቶ አዲስ ኪዳን ላይ እንዴ ሲከተላቸው ከነበረው ከአለት ውሃ ጠጥተዋል አለ። ታውቃላችሁ ሲላቸው አዎ በሙሉ ኪዳን አንበበናል። እስራኤላውያኖች ከምድረ በዳ ከግብጽ በወጡ ሰዓት ባህር ተከፍሎላቸው ሲወጡ እኛ የምናውቀው ምኑን ነው? ባህር ተከፍሎ ወጥተዋል። እኛ የምናውቀው እግዚአብሔር ባህር ተከፍሎ ሲወጡ መንፈስ ዓለም ላይ ሌላ ሊገለጥ ያለውን ኪዳን እያዘጋጀ ነው። ምን ማለት እንደሆነ ልንገራችሁ። እኛ በአካል ለምናያቸው ብንኖር በዛን ጊዜ የነበሩ ሰዎች አሉ በአካል አይደል? እስራኤላውያኖች አሉ፣ ግብፃውያንም አሉ፣ እነ ፈርዖን አሉ። እና እስራኤላውያኖች ተሰብስበው ኪና ፖርታ ስሙኝ፣ ይኸውልህ ሌላ ቦታ አሰሙትምሽ ስሙኝ። አሁን ስናይ እስራኤላውያንን እንዴ እግዚአብሔር ለአባቶች በገባው ኪዳን መሰረት ለምንድን ነው አብርሃምን አንዴ ካወጣው በኋላ ለምን እባርካለሁ ብሎታል? ባርኮ ለምን አይለቀው? ለምን መጥቶ ካንተ የሚወጣው ዘር በባዕድ ሀገር 400 ዓመት በባርነት ምድር ይቆያል? ለምን አስፈለገ? አንዳንዴ ያሰባችሁ ታውቃላችሁ? ግን ለምንድን ነው ይሄ ህዝብ መሰደድ? ለምን ነው እግዚአብሔር በባርነት ይቆያሉ ለምን አለ? ምንድን ነው የተፈለገው? ምንድን ነው የሆነው ነገር? ይኸውላችሁ ነገሮች ሁሉ ተያይዘው እግዚአብሔር በመጨረሻው ሊገልጥ ያሰበውን የመጨረሻውን ኪዳን መግለጥ አለበት። ስለዚህ ወደደም ጸላም ዮሴፍ መሸጥ አለበት። እስራኤላውያን ወደ ግብጽ መውረድ አለባቸው። ስለዚህ እንዴት እንደሆነ ሳይታወቅ ግን አንድ ዘር ተላከ። እስራኤላውያኖችን ግብፃውያን መተው አስገድደው ነው የወሰዷቸው። ኑ ብለው አይደለም እኮ ማን ሄደው? አንድ ሲድ ነው የተላከው። አንድ ዘር አንድ አይሁዳዊ ገባ ዛገር ላይ። ከዛ ረሃብ ተነሳ። ታሪኩን ታውቁታላችሁ። ሲል ወይ እኛም አባታቸው ሄዱና እስቲ ከግብጽ ዘላለ ተብሏል ሄዳችሁ ሸምቱ። የሸጡትን ማን አገኙት? ወንድማቸውን አገኙት። ቆየና እንደውም አባቴን ጥሩልኝ ታሪኩን ስለምታውቁት ነው። ተሰብስበው እስራኤላውያኖች ሁሉም ያዕቆብ ልጆች እነዚህ ብትሆን ይሻላችኋል፣ ፈርዖንን ጠይቃለሁ ቦታ ይሰጣችኋል፣ እናኛ ከብት አርቢዎች ነን በሉ እዛ ሁሉ እሻሉ። ተሰብስበው ገቡ። እስቲ ራሳቸውን የገቡት በሉ ራሳቸው ገቡ። ግን ከኋላ የዘላለም የመለኮት ሐሳብና እቅድ አለ።
ገቡ። ከዛ ዮሴፍን የማያውቅ ምን ተነሳ? መንግስት። እንዴት ነው የማያውቀው? እንዴ ቆይ ስሙ፣ እንዴ ዮሴፍ አልታደገም እንዴ? ምድሪቱ ህልም ፈቻ አይደለም እንዴ? ነገስታት እንዴት ነው ዮሴፍን ሚስ የሚያደርገው? እንዴት ግን አይደለ? ፈርዖን ግራ ገብቶት በነበረበት ሰዓት እንዴ ህዝብ፣ እስቲ ዝም ብላችሁ አስቡ። አሁን እንኳን በፖለቲካው ዓለም አሁን ባለ ነው አሁን በዚህ ጊዜ ማን ነው ኢትዮጵያ ውስጥ እስቲ ነገስታትን የነበሩ ነገስታት ስለ ኢትዮጵያ ራስ ዋጋ የከፈሉ ትልልቅ አባቶችን የሚረሳል እንዴ? የሚነሳው ሁሉ ይቆጥራል አይደል? የነበሩትን ነገስታት እንትና ነበር እያለ መንግስታትን እንዴ ጣሊያንን እኮ ድል ያደረጉት እንትና ነበሩ። ማንም አይረሳም። ግን አጋጣሚ መጽሐፉ ሲጽፍልን የተነሳው ረሳው አለ። አውቆ አይመስላችሁ? ረሳው። ማንን የረሳው? እማያውቅ በቃ አላውቀውም አለ። ሌላኛው ፈርዖን አላውቀውም አለ። ይሄ ዮሴፍ የሚባለውን አላውቀውም። እንደውም አሁን ሳይ ህዝቡ እየበዛ ስለሆነ ባሪያ እናርጋቸዋል እንጂ አይዲያ መጣለት። ቁጥራቸው እየበዛ ስለሆነ እስቲ ቆይ እንዳይከቡን እኛንም እንዳይውጡን ምን እንበላቸው? በስራ እናስጨንቃቸውና ባሪያ ይሁኑ። ለብዙ ዓመት የተነገረው ፕሮፌሲ ትንቢት እግዚአብሔር ተናግሯል። አካል መያዝ ጀመረ። 400 ዓመት ሲወጡ እነሱ የሚያውቁት ባህር መከፈሉን ነው። እግዚአብሔር መንፈሳዊ ዓለም ሊገለጥ ያለውን ሰዎች ከሞት ወደ ህይወት የሚሻገሩበትን የጥምቀትን ስርዓት እነሱ ማርያም ከበሮ አንስታ ስትመታ የምታቀው ማን እንደወደቀ ነው። የፈርዖን ሰራዊት ፈረሰኞች፣ ሰረገሎች የት እንደገቡ ነው የምታቀው እሷ። ባህር እግዚአብሔር የሚያቀው ማንን ነው? መንፈሳዊው ዓለም ላይ ህዝቡን ኃጢአት ይመራ የነበረው ህዝብን ሲያስት የነበረው የጨለማው አሰራር በጥምቀት ሲቀበር እያየው ነው እግዚአብሔር። እነሱ ከእስራኤል መውጣታቸው እንደሚያዩት እግዚአብሔር ሊመጣ ያለውን ያይና ህዝቡ ከድቅድቅ ጨለማ ወደሚደነቀው ብርሃን ለተስፋይቷ ምድር ሊገባ ነው እያየው እግዚአብሔር የሚያው። እነሱ በምድረ በዳ ውሃ ጠማን ሲሉ አለቱ ሲመታ እነሱ ጥማታቸውን ለማርካት ከአለቱ ውሃ መውጣቱን ነው የሚያዩት። እግዚአብሔር ይመጣ ያለው ትውልድ የሚቀበለውን መንፈስ ቅዱስን እያየ ነው። ጳውሎስ ያኮ አለት ክርስቶስ ነው አለ። እነሱ ዝም ብሎ መጥተው ውሃ መጠጣታቸው አይደለም። እግዚአብሔር ይኸውላችሁ የጠጡት እኮ ሞቱ። ተመልሰው የበሉት ተራቡ። የዛች ሳምራዊቷ ሴት ክርክር ምን ነበረ? ውሃ ልትቀዳ መጣች ከማጉድጓድ። ያዕቆብ ምን ማለት ነው? አታላይ ለምን ከእስራኤል ጉድጓድ አትልም? ሄዷል እኮ ያዕቆብ አልፏል። ስሙ ተቀይሮ የለ እንዴ? ይህንን ጉድጓድ የቆፈረው አባታችን እስራኤል ነው። ለምን አላለችም? ለምን ጉድጓዱ የማን ነው አለች? ያዕቆብ ማለት ምንድን ነው? አታለ ማለት ለጊዜያዊ ነው ይመስላል፣ ግን አይደለም። የሚያረካ ይመስላል፣ ግን አይደለም። የሚሞላ ይመስላል፣ ግን አይደለም። ጊዜያዊ ነው፣ የሚያጭበረብር ነው ውሃው ራሱ። አረ እንደ አይነት ላይፍ አለ እኮ ነው ይባልና ግን አይደለም። ዋው ይባልና ግን አይደለም። ፈንዲሽ አድርጎ ነገር የለም ጥፍትፍት የሚል ከዚህ እኮ ነው ስትል አይ ለጊዜው ነው አለ ጌታ። ከዚህ ውሃ የሚጠጣ ለጊዜው ምን ይላል? ይረካልሽ። ከዛ በኋላ ግን ተበልሶ ወይ ብዬ ነበር ይላል። ያስኩት ይለቀዋል። ወይ ብዬ ነበር ወይ ምናምን አመስግኖ ሳይጨርስ ይቀልጣል። እሺ ብትንትን ወይ ብዬ ነበር እኮ እኔ ከምሰጠው ውሃ የሚጠጣ ግን አለ ለዘላለም አይልም። እንግዲህ የምፈልገው ይሄንን ነው አለች እሷ። እግዚአብሔር ግን ዘመንን እየቆጠረ ስለዚህ ነው ጳውሎስ መጥቶ ቆላስይስ ምዕራፍ 1 ቁጥር 26 ላይ ለቅዱሳን አሁን የተገለጠው ለኔና ለእናንተ የተገለጠው ቃል በብሉይ ኪዳን ለነበሩት ሕዝብ እስራኤላውያን አልተገለጠም። ነቢያቶችም አልፎ አልፎ የእግዚአብሔር ቃል እንዲህ ሲል ወደኔ ምን አለ ይላሉ። መጣ ይመጣ ነበር ቃሉ the person ነው። መጣ ወዴት? ወደኔ ነው። ሰማው ለምን አይሉም? እስቲ ቃሉ የሚመጣ ነው በሉ። አዎ ምክንያቱም የራሱ የሆነ ምን አለው?
ፐርሰናሊቲ ስላለው መጣ ነው ምንለው። ኧረ አንተ ቃሉ መጣ ብንል ዘመን መንገድ ላይ ቆም ቃሉ መጣ ብትል ቃል የሚባል ሰው አላም ምናምን ነው የሚባል አቆላምጠን የጠራው እውነት ነው። ይሄንን እኮ ዘፍጥረት ምዕራፍ 3 ላይ ከውድቀት በኋላ የእግዚአብሔር ድምጽ አይደል? ጀምር ሐሳባችን እግዚአብሔር ሊያስተምረን የወደደውን ነገር ፍርሃትን ማስወገድ ነው። ፍርሃትን ማስወገድ ዘፍጥረት ምዕራፍ 3 ላይ የትኛውን መሰረቶች የምናገኘው እዚህ ላይ ነው። ዘፍጥረት ላይ ነው ውድቀት የጀመረው፣ ፍጥረትም የጀመረው እዚሁ ነው። ዘፍጥረት ምዕራፍ 3 ላይ ቁጥር 8 ላይ ቀኑ መሸትሸት ሲል እግዚአብሔር አምላክ በአትክልት ስፍራው ሲመላለስ አዳምና ሔዋን ድምጹን ሰምተው ከእግዚአብሔር አምላክ ፊት ምን አሉ? በዙፋኑ መካከል ሸሸጉ። እግዚአብሔር አምላክ በአትክልቱ መካከል ምን ሲል ነበር? በምንድን ነው የተመላለሰው? በምን መልክ? በድምጽ። ድምጹ ፐርሰን ነው። ሲመላለስ ድምጽ ነው የሚሰሙት፣ አካል አላዩም። ድምጽ ከዚህ ሲመላለስ ፈሩና እያወራ ነው፣ ፕሬዘንሱ አለ፣ ድምጽ ነው የሚሰሙት፣ አካል ግን አያዩም። ተሸሸጉ። ከዛ እንደዚህ ያሉ እግዚአብሔር አምላክም አዳምን ጠርቶ የት ነህ አለው። አዳምም ድምጽህን በአትክልት ስፍራ ሰማው፣ ራቁቴን ስለሆንኩ ፈራው፣ ተሸሸኩ ብሎ መለሰ። እግዚአብሔርም ራቁትህን መሆንህን ማን ነገረህ? ከእርሱ እንዳትበላ ብዬ ካዘዝኩ ዛፍ በላህ አለው። አዳምም ይቺ ከኔ ጋር እንድትኖር የሰጠኸኝ ሴት እርሷ ከዛፉ ፍሬ ሰጠችኝና ምን አልኩኝ? በላው። ምን ገባ ማለት ነው? እሱ ውስጥ መጽሐፉ ሲነግረን ኃጢአት በአንድ ሰው ምክንያት ወደ ዓለም እንደገባ ሁሉ የሚለን ሮሜ ምዕራፍ 5 ቁጥር 12 ላይ በዚህ ነው። ኃጢአት ማንነት ነው፣ ፐርሰን ነው፣ ስፒሪት ነው። ገባ ወደ ዓለም ባለመታዘዝ ምክንያት። ግን እዚህ ጋር አንድ ነገር ነው የሆነው። ተለማምዶ የማያቀው ነገር ሆነ። ምን ገባበት? ፍርሃት። ፈራዋል። ከየት ነው የመጣው ይሄ ፍርሃት? ስለዚህ እግዚአብሔር ደጋግሞ መጽሐፍ ቅዱስ ውስጥ ሁሉንም አባቶች የሚለው ምን አትበሉ ነው የሚለው? አትፍሩ ይላል። ዘፍጥረት ምዕራፍ 15 ቁጥር 1 ላይ አብርሃም እንደዚህ አለው። ከዚያ በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። ሰማ አይደለም፣ መጣ። ቃሉ the word አካል አለው። መጣ። አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ታላቅ ዋጋህም እኔ ነኝ። ግን ምን አትበላለው? እንዳትፈራ። ጳውሎስን ሐዋርያት ሥራ ምዕራፍ 18 ቁጥር 9 እስከ 10 እግዚአብሔር ጌታ እንዲህ አለው። ጌታም ሌሊት በራእይ ጳውሎስን እንዲህ አለው፣ አትፍራ፣ ተናገር፣ ዝም አትበል፣ እኔ ካንተ ጋር ነኝና ማንም ባንተ ላይ ተነስቶ ጉዳት ሊጎዳህ አይችልም። በዚህ ከተማ ብዙ ሰዎች አሉ፣ ወንጌል ተናገር፣ እንዳትፈራ አለው። እንዳትፈራ። እነ ኢያሱን ብታዩ ኢያሱ ምዕራፍ 1 ቁጥር 9 ሙሴ ከሄደ በኋላ የእስራኤልን ሕዝብ እንዲያወጣና እንዲያስገባ ለኢያሱ ነው ስልጣን የተሰጠው። ኢያሱን መጥቶ እንደዚህ ያለው፣ በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ በርታ፣ ጽና። ግን አሁን ምን አትበል? እንዳትፈራና እንዳትደነግጥ። ከዳንን በኋላ ኦርዬ ልጄ ሕፃን ያሳለው አትጠጋው ምናምን እያል ነው። እሱ ጋር እንደማይቆይ ያውቃሉ። አንድ ቀን በሰዓታት ቢቆይ ለምን ነው የማይቆየው? ኦር ምንም እውቀት የለውም ውስጡ የገባው። ስለዚህ የመጣው ነገር በአጠቃላይ በሽታ በሚከላከልበት እግዚአብሔር በሰጠው
በሽታ የመከላከል አቅሙ ምን ያደርገዋል? እንዲህ ሊሆን እችላለሁ የሚል ዕውቀት ውስጡ የለም። ለዛ ነው ህፃኖች ወዲያው ያገግሙ ሁሉ ሪከቨር ያደርጋሉ በፍጥነት። ምን ሲባል ምንም ዕውቀት ውስጣቸው የለም፣ አያውቁምሽ። ትልልቆችስ ለምሳሌ አንድ ህፃን ልጅ ስለሆነ በሽታ ጥሩ HIV ቢባል አያውቀውም፣ ካንሰር ቢባል አያውቅም፣ እንዲህ ምንም ያውቀው። እኛ ገና ካንሰር ሲባል የምናውቀው አንድ ውስጣችን የከተቱብን ምን አለ? ዕውቀት አለ። ምንድነው? ገዳይ ነው፣ ሰው አይቆይም፣ እንዲህ ያደርጋል የሚል ምን አለ? ዕውቀት አለ እኛ ጋር የተቀመጠ። ማን የሰጠን ሲባል ዓለም አስተምራናለች። በቃ ያየነው ነው። ሰዎች በዛ ነገር ሲጎዱ አይተናል። ይሄ ዕውቀት አለ። እግዚአብሔር ደግሞ ሌላ ዕውቀት አለው። ስለዚህኛው የሚያውቅ እግዚአብሔር ይሄንን ያውቀዋል። ግን ይሄን የሚበልጥ ሌላ ብርሃን አለ። ዕውቀት ብርሃን ነው። ከዚህ የሚበልጥ ሌላ ብርሃን እግዚአብሔር ጋር አለ። አሁን እየመጣ የሚላቸው ኖ እኔ ካንተ ጋር ነኝ፣ ምን አትበል፣ አትፍራ ሲል እኔ ካንተ ጋር አለመሆኔን የሚያረጋግጡ ነገሮች በዙሪያ ልታይ ትችላለህ። አብሮነቴን እንድትክድ የሚያደርግ አካባቢ ላይ ዕውቀት አንተ ውስጥ ሊገባ ይችላል። እንዳትቀበል እሱን። እኔ ምን ጊዜም ካንተ ጋር ነኝ ያለሁት፣ አብሬህ ነኝ ያለሁት እንዳለ እግዚአብሔር ያውቃል። ፍርሃት በኃጢአት ምክንያት ወደ ዓለም የገባ የነፍስን ኃይልና ጉልበት የሚቆጣጠር ስፒሪት ነው፣ መንፈስ ነው። እሺ ግን አክቲቬት የሚያደርገው በእኛ ውስጥ በማንኛውም ሰው ውስጥ ራሱን የሚገልጠው ውስጣችን ከገባው ዕውቀት የተነሳ ነው። ለምሳሌ በኤሌክትሪክ ስለሚፈነዳ ቦምብ የማያቅ ሰው ዕውቀቱ የሌለው ቢያየው አንስቶ ሊጫወትበት ይችላል። እሺ ወይ ቢያየው ምንም ነገር ሳይመስል አልፎት ይሄድ ይችላል። ሌላኛው ሰው ግን ዕውቀቱ ያለው ሰው ካወቀው ዕውቀት የተነሳ ምን ይሆናል? ይፈራልሽ። ስለዚህ ፍርሃት በሰው ውስጥ የሚንቀሳቀሰው ራሱን የመግለጥ ኃይል የሚያገኘው ውስጣችን ከገባው ዕውቀት የተነሳ ነው። በጣም ብዙ ስለ መሬት መንቀጥቀጥ፣ ስለ ጥፋት ምናምን ሙቪ የሚያዩ፣ የሽብር ፊልም የሚያዩ፣ የሽብር መጽሐፍ የሚያነቡ ሰዎች በአጠቃላይ ህይወታቸው በፍርሃት ተሞላ ነው። በቃ ማለት የሆነ ሰዓት ላይ ያዩት ነገር ይመጣባቸዋልና የሚሆን ነው የሚመስላቸው። አረ እንዲህ ከሆነ እኮ እንዲህ ከሆነ የሚሆነው ይላሉ። እንዲህ ከሆነ እንዲህ ነው የሚሆንብኝ ይላሉ። ከምናቸው የተነሳ ነው? ውስጣቸው ከገባው ዕውቀት የተነሳ ነው። ስለዚህ እግዚአብሔር በጳውሎስ አማካኝነት ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ እዚህ የሚል ቃል እናገኛለን። እሱን ከማንበቤ በፊት ምሳሌ 3 ላይ እንሂድ። መጣበታለሁ በኋላ እሱ ላይ ምሳሌ 3 ከቁጥር 21 ጀምሮ እስከ 26። ምሳሌ ምዕራፍ 3 ልጄ ሆይ ትክክለኛ ፍርድንና አስተውሎ መለየትን ጠብቅ፣ እነዚህም ከእይታ አይራቁ። ለነፍስህ ምን ሕይወት ለአንገትህ ጌጥ ይሆናሉ። ብዙ ጊዜ ፍርሃት፣ ድንጋጤ፣ ጥርጣሬ የሚባለው ምናችንን ነው የሚመታው? ነፍሳችንን ነው። መጽሐፍ ቅዱስ የነፍሳችሁ መዳን ፈጽሙ የሚለን ነፍስ ስሜት፣ ፍቃድና ዕውቀት አላት። ምንማራቸው የእግዚአብሔር ቃሎች በአጠቃላይ የነፍሳችንን ስሜት፣ የነፍሳችንን ፍቃድና ዕውቀት ይገሩታል፣ ያስተካክሉታል። ዮሐንስ እዚሁ ላይ ምሳሌ 3 የሚናገረው እሱ ነው። ለነፍስ ከእይታ አታርቀው፣ አንተ ጋር ይሁን። ለነፍስህ ሕይወት ለአንገት ጌጥ ይሆናል። ከዚያም መንገድህን በሰላም ትሄዳለህ፣ እግር ምን አይልም አይሰናከልም።
ስትተኛ ምን አትልም? አትፈራም። ስትተኛ አትፈራም። ትተኛለህ፣ እንቅልፍም ጣፋጭ ይሆናል። ድንገተኛ መከራ፣ ክፎች ላይ የሚደርሰው ጥፋትን ምን አትልም? አትፈራም። እግዚአብሔር መታመኛ ይሆናልና እግርህም በወጥመድ ከመያዝ ምን ይላል? ይጠብቃል። ማን ነው የሚጠብቅህ? እግዚአብሔር። ማን ነው የሚጠብቅህ? አንተ ውስጥ የገባው ከላይ የነገረው ያለው ሰለሞን እያወራ ያለው ስለ እግዚአብሔር ቃል ነው። ያ ቃል አንተ ውስጥ ሲገባ፣ አንተ ውስጥ ሲሞላ ያላችሁ ስለ እምነት መጽሐፍ ቅዱሳችን ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ወደ እግዚአብሔር የሚቀርብ ይላል ዕብራውያን ምዕራፍ 11 ቁጥር እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ሊያምን ይገባል። ገና ወደ እግዚአብሔር ከመቅረቡ በፊት ያ ሰው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ጻድቅ ከሆናችሁ ጽድቅን ተቀብያለሁ የምትሉ ከሆነ አለ ጳውሎስ፣ አዎ ተቀብላለሁ። ጻድቅ እርሱ በእምነት ነው በህይወት መኖር የሚችለው። ጻድቅ በእምነት በህይወት መኖር ይችላል። አለበለዛ ግን በህይወት አለመኖር ወይንም መጥፋት ወይንም ከእግዚአብሔር ሐሳብ መራቅ የሚጀመረው ሰው ከእምነት ምን ሲል ነው? ሲወጣ ነው። ምን ማለት ነው? እምነትና ፍርሃት አብረው አይሄዱም። እምነትና ፍርሃት ሰውየው እየፈራ እያመነ የሚባል የለም ወይ? ትክክለኛ እምነት ፍርሃትን ከኛ ውስጥ አውጥቶ ምን ይለዋል? ይጥለዋል፣ ይወገዳል። ፍርሃት በእግዚአብሔር ዕውቀት ላይ አለመተማመን ማለት ነው። እግዚአብሔር እኔ ካንተ ጋር ነኝ እያለ እኔ አይመስለኝም፣ አረ ና አለው። ጌታ አንተ ኮንክ ልምጣ ሲለው ና አለው። ና እሺ ና እኔ ነኛው ና ሲለው የተራመደ መጣሽ። ሁኔታውን ሲያይ ምን አለ ነው የሚለው? ጴጥሮስ ሰንበታ ለምን ትፈራለህ አለው። ጴጥሮስ እኮ ምንም አይደለም የፈራው። የሆነ ነገር ሲመጣ የሚያውቀው ነገር አለ እንዴ? ባህር ላይ እኮ ያደገ ሰው ነው። መርከብ ሲገለበጥ ያውቃል። ጀልባቸውን ሲያናውጠው ያውቃል። ይሄ ዕውቀቱ አለው። ስለዚህ ሲል አትፍራ አለው። እኔ አሁን አብሬህ ነኝ ያለሁት። ስለዚህ እግዚአብሔር ያለውን ቃል እግዚአብሔር እኔ ከና ታውቃላችሁ። በጣም ግልጽ እኮ ነው የእግዚአብሔር ቃል። ዮሐንስ 6 ላይ ምንድን ነው የሚለን? ማቴዎስ 6 ከ5 ጀምሮ ምዕራፍ 5 ምዕራፍ 6 ምዕራፍ 7 የሚነግረን በእኛና በሱ መካከል ያለውን በእግዚአብሔር ስለመታመን ነው። ከጸሎቱን ጀምራችሁ ስለ ነገ ስለምንስ ጨነቃለሁ። ምንድነው መበላው? ምንድነው መጠጣው? ወሬድ ይሄ መጨነቅ ከምን ጋር የተያዘ ነው? ከፍርሃት ጋር ምንድነው መሆኑ? እንዴ እኮ ነው ነገ ምን ሊመጣ ነው? ስለምን አለ እንዴ? እኔ ያለው አይደል አለ። እኔ የሰማይ አባታችሁ እናንተ እንኳን ክፉዎች ሆናችሁ ሳላችሁ ለልጆቻችሁ መልካም ነገርን ማድረግ የምትፈልጉ ከሆነ የምታደርግ። እስቲ ከእናንተ መካከል ልጁ ዳቦ ለምኖት እባብ የሚሰጠው ማን ነው? ድንጋይ የሚሰጠው ማን ነው? እናንተ እንኳን አለን። እኔ ግን የሰማይ አባታችሁ። ስለዚህ ፊር የእምነት ተቃራኒዎች። ለዛን አትፍራ፣ እኔ ካንተ ጋር ነኝ። ይሄን ነገር አታስተናግድ። ታዲያ እንዴት ነው ይሄንን ማጥፋት የምችለው? ፍርሃት ውስጤ እንዳይመጣ ነገን ሳስብ፣ የሆነ ነገር ለመስራት ሳስብ እግዚአብሔር አብሮኝ እንዳለ። አዎ እውነት ነው። ቃሉን እኮ እየሰማው ነው፣ ግን ይቆጣጠረኛል። እንዴት ነው ይሄንን ማስወገድ የምችለው? ዮሐንስ ወንጌል ምዕራፍ 3 ቁጥር 32 ላይ ከ31 እስከ 32 እንዲህ አላቸው። ኢየሱስን በእርሱ ያመኑትን አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም ነፃ ያወጣቸዋል። እኛ ነፃ ወጥተናል አይደል? ከድቅድቅ ጨለማ ወደሚደንቀው ብርሃን። ምናችን? መንፈሳችን፣ ነፍሳችን በምንድን ነው የምትድነው? በእውቀት። እውነትን ስታውቁ ነፃ ትሆናላችሁ። እውነት የሚባለው ነገር አርነት ያወጣ። ግን በምን ሲል? በትምህርቴ ብትጸኑ። መጽናት አለባችሁ እዛ እውነት ላይ ያልኳችሁ እውነት ላይ። ባትሉ ያለው ጦርነቱ ያለው የነፍሳችን ምን ላይ ነው?
ክፍል ላይ ነው። ስሜታችን፣ ዕውቀታችን፣ ፍቃዳችን ላይ ትልቅ ጦርነት አለ። እግዚአብሔር አብሮኝ ያለው ግን አዎ አብሮኝ ያለው። ከዛስ አይ አብሮኝ ካለ ግን እኮ ብለን ምልክት ልንፈልግ እንችላለን። እግዚአብሔር ደግሞ ይሄ ምልክትን የሚሻ ጠማማ ትውልድ ይላል። አትፈልጉ፣ በቃ እኔ አብሬያችሁን ያለሁት ጽኑ። ኢሳይያስ እኮ ባንተ ታምናለህ፣ ባንተ የምታመነው እምነት ፈጽመ በሰላም የነማ ነፍስ ነው በሰላም የተጠበቀው? የሚያምኑት። እሺ እርፍ ይላል። ከዛ እረፉ ይላል። በእግዚአብሔር ታመኑ። እግዚአብሔር የዘላለም አምባ ነው። ማረፍ የለም እዛ ውስጥ ነው። እረፍት ውስጥና መታመን ውስጥ ነው ነፍስ እርፍ ስትል ማለት የኔ ነገር አረ ይሄ እኮ ነገር አለ እንዴት ነው የሚሆነው? ይሄ እኮ ነገር አለ እንዴት ነው የሚሆነው? አረ ይሄ ነገር እኮ አለ እንዴት ነው የሚሆነው? ይሄ እኮ ነገር አለ። ኖ ኖ ኖ ኖ ኖ እሱን እንድንቆጥር እግዚአብሔር አይፈልግም። የሚያስጨንቃችሁን ሁሉ በኔ ላይ ጣሉት። አረ ጌታ ሆይ ይሄ ነገር ያስጨንቀኛል፣ ይሄ ነገር ያስጨንቀኛል እንበላው ነው። የቤት ኪራይ አለ፣ የትምህርት ቤት፣ የልጆች እንትን ይቆጠር፣ የቤተሰብ የምና አረ ምን ላረገው ነው ሲል ያስጨንቃል ሲል ማን ያዘዋል? የሚያስጨንቀን ነገር ሁሉ በኔ ላይ ምን በል ጣል። ወይ ልጣለው? አዎ እዚህ ላይ የሚጠይቀው የጣሉ ሰዎች በሰላም ምን ይላሉ? እግዚአብሔር ላይ አሁን እኮ ተሸከሙት አላለንም እኮ በኔ ላይ ምን በሉት ጣሉት። ዘማሪው አለዛ እኮ ነው ትቼለታለሁ የኔን ጉዳይ ትቼለታለሁ በላለው እንዴት እንደሚያደርግ ያውቃል። ታውቃላችሁ እኔ ነገር ቀላል እኮ አይደለም። ነፍስ አትለቅም እኮ ረበለው ጊዜ ለእግዚአብሔር መጣል አራት እንደውም ካልተጨነቁ ጤናማነት የማይሰማቸው ሁሉ አለ። በሁሉም ነገር ወሪድ መጨነቅ የሚፈልጉ የለም። ሰውም እያያቸው ሁሉ ሲያቸው ጭንቀት ውስጥ እንደሆኑ ምን ሆነሃል አንተ ምናምን ሁሉ እንዲላቸው በቃ አቀማመጥ ጀምሮ ከንትን ምን ይሄ ፍትት ብለው ሁሉ ነገር ጥለው ነው። ይሄ ጤናማነት አይደለም ይሏሉ። ሁሌ በእንትን መንፈስ ነው። በትምህርቴ ምን ብትሉ አለ እስቲ በትምህርቴ ብትጸኑ በሉ እኔ በሉ በጌታ ቃል በትምህርቱ የጸናው ነኝ በሉ። አሉት ካለ ትምህርቱ አይደል እሱ ትምህርት በመጣል መጽናት ማለት እኮ ነው። አሃ ጣሉት ብሏል። እንዲያው ዝም ብዬ አንዴ መጣል አንዴ አላነሳውም አንዴ ሐሳቤን በመላይ የሚያስጨንቀኝ ነገር ልብ በሉ። የሚያስጨንቃችሁ ነው ያለው። የሚያስጨንቃችሁ ነገር አለ እሱም በኔ ላይ ጣሉት አለ። ኤፌሶስ ምዕራፍ 4 ቁጥር 8 ጀምሮ ምንድነው የሚለው? ዋንዳሽ ነገር ምን አትበሉ። ከዛ በጸሎት ከፈለጋችሁ በምልጃ ነገራችሁ እግዚአብሔር ምን በሉት አስታውቁት። ጌታ ሆይ ይሄ ነገር ይሄ ነገር እንዲህ ነገር አይደል ይሄ ነገር አለ ይሄ ነገር እንደዚህ እንዲሆን እፈልጋለሁ። ይሄ ነገር ከኔ አቅም በላይ ነው። አባቴ ነህ ስለምትሰማኝ አመሰግንሃለሁ። ይሄን ጉዳይ ላንተ ሰጥቻለሁ። እልባት እግዚአብሔር ደግሞ ምን ይለናል? ይሰማል። መልስ የሚመልስ አምላክ ነው። አሜን። መልስ ምን ይላል? ይኸውላችሁ እግዚአብሔር በትክክለኛው ሰዓት በተገቢው ጊዜና ሰዓት አይቀድምም ደግሞ አይዘግይም። የሚያስፈልጋችሁ ያውቃል። እሺ የቱ ጋር እንደሚመጣ በትክክለኛው ጊዜና ሰዓት አለበለዛ አናቀው ቴስቲሞኒ አይኖረንም። እሺ እግዚአብሔር ራሱን ያለ ምስክር አይተውም። ምን ማለት ነው እንዴ? እንትን አይኖረንም ማለት ሳታቅ ቢመለስል ብዙ እንትን አለው። ሳታቁ ያላወቃችሁት ብዙ ነገር ቢመለስላችሁ እንዴት ነው ማለት አታቀውም። ይመለስ አይመለስም አናቀውም። ስለማናቀው ግን በበለከው ሰዓት በበለከው ጊዜ ጠይቀኸው እግዚአብሔርን ጌታ ሆይ ይሄ ነገር ብለህ ነገሩን ገጣጥሞ ውብ አድርጎ ሰርቶ እጅ ላይ ሲያስቀምጥልህ ዋው ትላለህ። እግዚአብሔር አምላክ ምንድን ነው? ሕያው ነው። አዎ። ስለዚህ አንዱ ፍርሃትን የምናስወግድበት በትምህርቱ ምን እንላለን? እንጸናለን። የሚያስጨንቀንን ነገር ሁሉ በሱ ላይ ምን ማለት መጣል። ሌላ እውቀትኛ ውስጥ ይገባና አይ እከሌ እኮ አማኝ ነው፣ እከሌ እኮ አማኝ ናት፣ በዚህ መንገድ እኮ አልፈው ተጎድተዋል፣ በዚህ መንገድ እኮ አልፈው አታውቅም ምን እንደሚያምኑ። ሰዎች የሰዎችን አካሄድ እንድንከተል መጽሐፍ ቅዱስ ምን አይለንም? አያዘንም። ቃሉ እንድንከተል ነው። ሰንባዲ ምን እንደሚያምን አታውቅም።
ማንን እየተከተለ እንደሆነ አናቅም። ሰዎችን ተከተሉ አልተባለም። የእምነታችን ጀማሪና ፈጻሚ ማን ነው? የእግዚአብሔር ልጅ ኢየሱስ ነው። እሱን ነው የምንከተለው። እሱ ያለንን ትምህርት ነው የምንሰማው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ስለዚህ እውነትን በጥልቅ ውስጣችን ባስገባን ቁጥር ነፃ እየሆንን እንሄዳለን። አንድ ነገር ልንገራችሁ፣ 90 በፐርሰንት ቢቆጠር በጣም ግማሽ በግማሽ የሆነው አማኝ የሌላውን አይደለም። ያው የኛ ማህበረሰብ ነው ወክለው ነው የሌላውን ሀገር ዜጋ ምናምን አለ። እኛ የተባለው በአበሻው አብዛኛው በእግዚአብሔር ፊት በኩነኔ የሚቀርብ ነው። በኩነኔ ማለት እግዚአብሔር ፊት ሁሌ በኩነኔ ነው የሚቀርበው። ልንገራቸው ምን ማለት እኮ የሆነው ስላረኩ ላይፌ እንደዚህ ድብልቅልቅ ያለው እንዲህ ስለሆነ ነው ጌታ። ከዛ እንዲህ እኮ ባደርግ ኖሮ እንዲህ ይደረግልኝ ነበር። ዛሬ ንስሐ ሲገባ በንጋታው ያው ነው። አይ የሆነ ነገር ምን ስላላለ ነው? ስላልተስተካከለ ነው። ከዛ 12 ቀን ጾም 21 ምን አይገባና ድካውን ያስተካበቃ። ምንድነው ያ ፊሊንግ ጥሩ አይደለም እያልኩ ነው። ልብ በሉኝ፣ ጥሩ ነው መጾም መጸለይ፣ ግን አዳምጡ ይመደም። አሁን ሰውየው ጊልቲ ስለ ጾመ ስለ ጸለየ ጊዜ አሳልፈዋል። እሺ ከጌታ ጋር ከማንም ጋር አልተነካካም። ሲወጣ ምንድነው አሁን እግዚአብሔር ምን የሚለው ነው? ይሰማኛል ይላል። እሺ አሁን እርግጠኛ እግዚአብሔር ምን ይለኝ? ዋው ጾም ጸሎት ላይ ነበርኩኝ 7 ቀን ከማንም ጋር ግንኙነት ከማንም ሰው ጋር ስልክ ዘግቶ ነው ሲጸልይ የነበረው ሲጾም የነበረው። አሁን በቃ ጌታ ምን ይለኛል? ኢየሱስ ጠርቷል። አሁን ምንድነው የተሸወደው ሰውየው? አየህ ኩነኔ ስለሆነ የራሱን ጽድቅ ገንብቶ ነው የወጣው። እሺ እምነቱ ክርስቶስ ኢየሱስ የሰራው ስራ ላይ አልነበረም። ስለዚህ ጠላት ሲኮን ነው አልቻለም። እሺ ኖ ኖ ኖ ኖ ኖ ኖ ኖ ገባና የሆነ ነገር አስተካክሎ በቃ አሁን ያለኝ ነገር ሁሉ ልብ በሉ ሲወጣ አሁንማ እግዚአብሔር ይሰማኛል ነው። እሺ ለምን አሁን ይሰማሃል? ለምን ቅድም ሰማህም? አሁን ራሴ አስተካክል። አየህ አሁን ራሴ ምን ብያለሁ? ስለዚህ እግዚአብሔር ምን ይለኛል? እንደዛ አይደለም አዲስ ኪዳን እንደዛ አይደለም። እንደዛ አዲስ ኪዳን እንደዛ አይደለም። አዲስ ኪዳን እንደዛ አይደለም። ዛሬ አንድ ሰው መጥቶ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው ብሎ ቢቀበል ነው ቢጸልይ እግዚአብሔር ምን ይለዋል? ይሰማዋል። ሮሜ ምዕራፍ 8 ቁጥር 15 እንደዚህ ይላል፣ እግዚአብሔር አባ አባት ብለን የምንጮህበትን የልጁን መንፈስ ሰጠን እንጂ እንደገና ባሪያ የሚያደርገን የፍርሃትን መንፈስ አልሰጠንም። እና መጥቶ ልጁ እኔ አረጋና እባክህ ብዙ ያላጸዳሁት ነገር አለ። ያላጸዳሁት ገና ቤት ውስጥ ላከሬን አልጣልኩም፣ የሺሻ እቃውን አልጣልኩም። አረ በጣም ብዙ ማጠረው። ዛሬውን ብጸልይ እግዚአብሔር ይሰማኛል። አዎ ይሰማሃል፣ ይሰማሃል። አባት ነው። ምክንያቱም የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ አንጽቶ እግዚአብሔር ጽድቅን ሰጥቶ የልጁን የክርስቶስ ኢየሱስን ጽድቅ ሰጥቶ አቁሞታል። እግዚአብሔር ጸሎትን ይሰማል። ችግሩ ምን ላይ ነው ከተባለ አያችሁ፣ ልክ እየቆየ ሲሄድ እድገት ላይ ሲመጣ ራሱ አዳዲስ ዕውቀት ካላስገባ ማኝ ነው። እግዚአብሔር ለመምሰል የሚያስፈልገው ማቴሪያል እሱን ካደሰ የክርስትናን ሕይወት መለማመድ አይችልም። እግዚአብሔር ጸሎትን የሚሰማ አምላክ ነው። የማንንም ጸሎት ምን ይላል? ይሰማል። የማንንም እስቲ ያልዳነውን ይሰማል በሉ። አረ ኒቆዲ እንተና እኮ አልዳነም። መቶ አለቃው ሐዋርያት ሥራ ምዕራፍ 10 አልዳነም እኮ። ቆርኔሌዎስ ድኗል እንዴ? እና ሲጸልይ ግን እግዚአብሔር መልአክ ነው የላከለት። አንተ ምን አይነት ጌታ ነው? መልአክ ላከለት። አዲስ ኪዳን ውስጥ እኮ ነው የምላችሁ።
ቆርኔሌዎስ ያለው ማን የመጣው? እንዴ ልምምዱን ይዩት እናንተ ሰዎች። አሁን አንዳንድ ያልዳኑት ጊዜ ዞር መልአክ መጣ። መልአክ ስለዚህ መልአክ የሚታያቸው ያልዳኑ ሰዎች አሉ ማለት ነው። እንደውም የሚያናግራቸው ግን ሰውዬው ዋይዝ ነው። በዛ አልቆመምሽ እንትና አላለም። ሌላ ቢሆን እጥፍ ብሎ እንትና አቡነ ምናምን ብሎ የሆነ ነገር ይከፍት ነበር። እንደዛ አይደለም። እሺ እሱ በደም መልአኩን ሰማው። ምን ላድርግ አለው። ጴጥሮስ የሚባል አለ። እሺ ያሉን ሰዎች ላክና እሱ ልታደርግ የሚገባው ይነግርሃል ሲለው ዘግቶ መልአክ ተገልጦልኛል ምናምን በሉ እያንዳንዱ በወረፋ አላለም። አየሰውየው ትክክለኛ ላከው። ጴጥሮስ መጣ። ጴጥሮስ ወንጌል ነገረው። ሰውየው ዳነ። ማይ ጋድ በመልአክ እጅ እኮ ነው ዳነ። በመልአክ ጣልቃ ገብነት ነው ዳነው። ያ ማለት እግዚአብሔር ልጆቹን እንዴት አብልጦ ምን አይልም ይወደናልም ይሰማልም። ጸሎትን የሚሰማ አምላክ ነው። ስለዚህ ጠላት የመጀመሪያ የሚያደርገው ምንድነው? ገና እግዚአብሔር ልጠይቀው ይሰማኛል አይሰማም። ትላንትና እኮ ቤት ሆነ አለቃህን ቤት ተኝተ ደክሞ ነው የተኛው። አለቃህን ቀብር ላይ ነኝ ብለህ ዋሽተኸዋል ይሏል እኮ ተነለም ተንበርክኩ ይል በቃ አጋጣሚ ደከመው ተኛ ልጁ። ከዛ አለቃው ሲደውልለት የት ነህ? አታሎ ቤዳ ይምሲሎ የሽ ሊባያ ቀብር ነኝ ምናምን ብሎ ተኛ ከድካም ልጁ። ከዛ በርከክ ብሎ አሁን ቻታ አላት አይሰማም ይባል አትሰማም። ዋሻ ይገባ ባህሪ አይደለም። እግዚአብሔር ሆይ ይቅር በለኝ ወጥቶ ጨርሷል። አለቀቀው። አያው አለቀቀው። በሳምንቱ እግዚአብሔር ምናምን ይያል ያሳያል። እና አትበ እግዚአብሔር ባለፈ ዛሬ 15 ቀን ሲል በጌታ ኩነኔ ምን ማለት ነው? መኮንን እየተከታተለ ሰውየውን ጌታ ምን አለ? እውነትን ወቁ መጀመሪያ። አሜን። ያወቃችሁት እውነት አርነት ያወጣችኋል። እስቲ እኔ በክርስቶስ ኢየሱስ ጸድቄያለሁ በሉ። ኃጢአት የለብኝም በሉ። መተላለፍ ቢኖር በሉ ንስሐ ገባለሁ። የጌታ የኢየሱስ ክርስቶስ ደም ከኃጢአቴ ሁሉ ያነጻኛል። ፈጽሞ በሉ አይቆጠርብኝም። አዎ መጽሐፉ እኮ ነው የሚለው። ሁለተኛ ቆሮንቶስ ምዕራፍ 5 ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር፣ የሰዎችንም ሁሉ ኃጢአት አይቆጥርባቸውም። እስቲ አይቆጥርባቸውም ነበር በሉ። አሁን አንድ በጣም ብዙ ሰው ሊቀበለው የሚከብደው ግን እግዚአብሔር እውነት ከሆነ እውነት ነው። ምን እንደሆነ ልንገር። በዓለም ላይ ያሉት ጌታን ያልተቀበሉ ውጪ የምናያቸው ሰዎች ኃጢአተኞች ናቸው አይደሉም ተብሎ አንድ አማኝ ቢጠየቅ ሲኦል የሚገቡት ለምንድን ነው? በኃጢአታቸው ምክንያት ነው ሲኦል የሚገቡት ይባል ሁሉም ማጆሪቲው አሁን የሚሉሽ ግን አይደለም። ጌታ ኢየሱስ ክርስቶስ እኮ ደሙ ለነሱም ተከፍሏል፣ ለዓለም ሁሉ ነው። ሲኦል የሚገቡት ስላልተወለዱ ነው። አላመኑም፣ ተከፍሎላቸዋል፣ አልፈልጉም። እኛ የተከፈለውን ተቀበልንና ዳግም ምን ሆንን? ተወለድን፣ ድነናል፣ ዳግም ተወልደናል። ልዩነቱ እዛ ላይ ነው። እኛ እሺ ብለን ተቀበልን፣ እነሱ አልፈልግም አሉ። ሲገቡ ምንም ማድረግ አይችልም ጌታ። ከፍዬላችኋለሁ፣ ኃጢአት ዕዳችሁ ተከፍሏል፣ እናንተ ልትቀበሉ አልፈለጋችሁም። እኛ ለተቀበል ነው ዳንን። የእግዚአብሔር ልጆች የመሆን መብት ተሰጠን፣ ዳንን። ለዚህ ነው አሁን ሰው እንዴ እግዚአብሔር ዝም ይላል እንዴ? ሰዶምና ጎሞራ እንዴ ለምን አይገለብጣቸውም? የሆነ ነገር ለምን አያደርግም ምናምን ሲባል ለምን ግልብጥብጥ አያረጋቸውም? ማን ስላለን አለሽ ጌታ ደም አፍስሻለሁ ይላል። ስለዚህ ምህረቱን አያችሁት? ጊዜ አለው፣ ይጠብቃል፣ የሚፈርድበት ጊዜ አለ።
እኛ ኃጢአት ውጭ ያለውን ያልዳነውን ምናይበት እይታና ክርስቶስ እይታ የተለያየ ነው። እንዴ ይላል ዋጋ ከፍዬለታለሁ እኮ ይላል። ለዚህም ሰው እኮ ነው ደም ያፈሰስኩት። ደም የፈሰሰው ለዚህ አሁን ራሱን ወደ ሴትነት ለቀየረው ለዚህም እኮ ነው ዋጋ የከፈልኩለት። ስለዚህ በትዕግስት ምን ይለዋል? ይጠብቀዋል። ዲድን ስለዚህ የእግዚአብሔር ፍቅር ይሄንን ካየን ዮሐንስ የሚነግረን ይሄ ነው። ፍጹም ፍቅር ፍርሃትን አውጥቶ ምን ይላል? ይጥላል ሲል ፍጹም ፍቅር ማለት ሲባል እግዚአብሔር እንደሚወደን በእውነት ልናምን ይገባል። እስቲ እግዚአብሔር ይወደኛል በሉ። በጣም ያላችሁ ቀልዳለ እግዚአብሔር በጣም እንደሚጠነቀቅልኝ ላምን ይገባል። እናንተ የክርስቶስ የአካሉ ክፍሎች ናችሁ ይለናል እኮ። እናንተ የክርስቶስ የአካሉ ክፍሎች ናችሁ፣ የእግዚአብሔር ልጆች ናችሁ፣ ልጆቼ ናችሁ እያለን ነው። በብሉይ ኪዳን እኮ መጥቶ የሚላቸው ምንድነው? እኔ ካንተ ጋር ነኝ አትፍራ። ልጆች አይደሉም፣ አገልጋዮች ናቸው፣ አትፍሩ። ቃሉን ይቀበሉ ነበር፣ ያምኑ ነበር፣ አይለቁትም። ይሄንን ቃል ስለሚያምኑ እግዚአብሔር ደግሞ ያለ እምነት ራሱን ስለማይገልጥ ማዳኑንም አሰራሩንም ጥበቃውንም በእያንዳንዱ መንገዳቸው ላይ ይገልጥ ነበር። ስለዚህ ይህን እናነባለን። ጳውሎስ ለጢሞቴዎስ እንደዚህ ያለው ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 7 እግዚአብሔር ይለዋል የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠህም። ምን አትበል እያለው ነው? እንዳትፈራ፣ እንዳትፈራ። ፍርሃት ውስጣችን ካለ ለታችን ሽባ ነው የሚሆነው። አብረው አይሄዱም። አንዱ የእምነት ተቃራኒ ነው ፊር። እመን እንጂ አትፍራ። በቃ እመን። ፍርሃት ካለስ የእምነት ተቃራኒ ነው። ሰው እንዴት ነው ሁልጊዜ የማጠፋው? ሁልጊዜ ዕለት ዕለት ፍርሃትን ከነፍሴ ክፍል ላይ የምጠርገው በምንድን ነው? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል። ሁልጊዜ የእግዚአብሔርን ቃል አዳዲስ ዕውቀት ማስገባት አለብኝ። ነፍሴ በእውነተኛው ቃል ሕያው በሆነው በእግዚአብሔር ቃል መሞላት አለባት ዕለት ዕለት። ቆላስይስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ነው የሚለው ጌታ። ለዛ ነው ዮሐንስ 8:31 እስከ 32 የሚለው እውነትን ታውቃላችሁ፣ ያ እውነት ምን ያደርጋቸዋል? አርነት ያወጣቸዋል፣ ከፍርሃት ነፃ ያወጣቸዋል። ነገሥት ላይ የሆነው እንደዛ አይደለ? ቤላና በጊያዝ መካከል የሶሪያ ሰራዊቶች መጡ፣ ከበቧቸው። ነብዩ ያውቃል። ነብዩ አይቶ ነው እንዴ? ነብዩ የእግዚአብሔርን ሕያውነት እግዚአብሔር አብሮት እንዳለ ያውቃል። የእግዚአብሔር ቃል ወደሱ መጥቷል። ነብይ ነው፣ እግዚአብሔር አብሮት አለ። አብሮት ያለው ግን ጊያዝ አላወቅም። ኧረ ተበላን፣ ወየው፣ ጉዴ ፈላ፣ አለቀን እኮ ሲል እግዚአብሔር ሆይ አይኑ አብራለት እስቲ ሲል ጌታ አይኑ ሲያበራ ሲያይ የእሳት ሰረገሎች አየሽ። ዋው አለ። ዮሐንስ የጻፈልን እኮ እሱ ነው። አትፍራ ነው። እነሱ ጋር ካሉት ይልቅ ከኛ ጋር ካሉት አየ። ለካ ከነሱ ጋር ያሉ አሉ። ከሶሪያ ሰራዊቱ ጋር አብረው አሉ ሌሎች የመናፍስት ኃይሎች። ከዛ እኛ ጋር ደግሞ ያሉ አሉ። ባታያቸውም አብረውን ያሉ ግን የእሳት ሰረገላ ምን ያሉ ናቸው? የለበሱ ናቸው አሉ። እኛ ጋር ያሉት ይበልጣሉ። ግን ምን አትበል። ምንድነው የፈራው? ሲያይ በቁጥር አየሽ ትንሽ ናቸው። እነዛ ጋር ያሉት ሰራዊቶች በጣም ብዙ ናቸው። የሚያውቀው ዕውቀት አለ አይደል? ከልጅነት ጀምሮ አይደል? 10 ከ2 ይበልጣል። እውነት ነው። ይሄ ዕውቀት አለ ውስጣችን። ጌታ ጋር ደግሞ ስናመጣው አይሰራም። እሱ ጋር አይሰራም። ከውሃ የወይን ጠጅ ያወጣልሃል። 5ቱን
ለ5000 አርጎ ያባዛዋል። መለኮታዊ እጅ ስላለ። ስለዚህ የእግዚአብሔር ቃል እይታችንን ይቀይረዋል። የእግዚአብሔር አብሮነት እኛ ጋር እንደሆነ ሁሉ ጊዜ እንደሚረዳን መዝሙር 91 ንቁም ብለን አይደለም እግሮችህ እንዳይሰነካከሉ ትኖራለህ ወይ ነው መጀመሪያ። በልዑል መጠጊያ የሚኖር በሚያስደነግጥ ጥላ ውስጥ እኔም እግዚአብሔርን መታመኛዬ ነው ምሽጋዬ ነው። እሱም ከአዳኝ ወጥመድ ከሚያስደነግጥ ነገር ሁሉ ይጠብቃል። ከቀትር ጋኔናል ከሌሊት ግርማ የእግዚአብሔርን ጥበቃ ይሁት ከዚህ ሁሉ ነው። እሱ ካለ በአንበሳውና በደቡ ላይ ትጫማለህ። እግዚአብሔር አብሮህ አለ። ሕያውነቱ አብሮህ ስላለ መዝሙረኛው ሲጽፍልን እኮ አይቶታል። ግን በልዑል መጠጊያ የሚኖር ነው። ነፍሱን እሱ ላይ እርፍ ያደረጋል እንጂ የምናየው ነገር ሕይወትን ከምናየው ከምንሰማው ተነስተን ለመኖር ከሞከርን በጣም እርግጠኛው የምናየውም የምንሰማውን የእግዚአብሔርን ሕያውነት ምንም ይልልን አይደለም፣ የሚነግረን አይደለም። እንደውም ተስፋ የሚያስቆርጥ ነው አይደል? ስለ ነገር ሲታሰብ በቃ ከዚህ በኋላማ ምንም የለም የሚል ሰው ደግሞ ያለ ተስፋ መኖር አይችልም። ለዛ ነው የእግዚአብሔር ቃል ሮሜ 12 ላይ በተስፋ ደስተኞች ሁኑ ይለናል። እሺ አለኛ ጋር የእግዚአብሔር አብሮነት አለ። ነፍስን የሚያታግለው ነገር ያ ነው። ነፍስ ተቀበይ እግዚአብሔር ቃል። ዳዊት እኮ ሕፃን ጡት ተጣለ። ሕፃን ጡት ሲጥል በጣም ነው የሚያለቅሰው። ነፍሴንም ጸጥ አሰኘዋታል። ምክንያቱም ተቀበይ ትግሉ ምኑ ጋር ነው? እግዚአብሔር አብሮ አይደለም ትላለች። እሺ እሱ እኔ ከናንተ ጋር ነው ተቀበሉ አብሬን ያለው ሲባል ነፍስ ብዙ አይነት ዕውቀት አለ። የነፍሳችሁን በዳል ፈጽሙ ቢለን ነፍሳችሁን ጸጥ አሰኟት። ክብር ለእግዚአብሔር። ቆማለን ዳቦና ማሃቴ